ምዕራፍ 4 ሞስኮ ክሬሚያ። ይህን ሳይንቲስት ላገኘው ሰው አሉ ቭላዲሚር ፑቲን ኤፍቢሲ ከደወሉ በኋላ $15 ሚሊዮን እንደምንከፍል በቴሌቪዥን ቃል ግቡላቸው። ይህንንም በዓለም አቀፍ ጣቢያ አሁኑኑ አሰራጩት አላቸው ፑቲን። በዓለም ሁሉ ተፈልጎ ያልተገኘው ሰው ዕውቁ ሳይንቲስት ረቢ ነው። አፍታም ሳይቆይ የረቢ ማስታወቂያ ከጥቁር ፎቶ ጋር በሁሉም ዓለም አቀፍ ጣቢያ ተለቀቀ። በየሁሉም ሀገር እየዞረ ጥናት ሲያቀርብባቸው የነበሩ ፎቶዎቹ የሶሻል ሚዲያውን አጨናነቁት። የሩሲያን ሁሉን ነገር የሚያውቅ ሳይንቲስት አምልጧል ተብሎም ወደ ፖለቲካ ነገር ሁሉ ተቀየረ። ነገር ግን ሩሲያ ሰውየውን ስለምትፈልገው $15 ሚሊዮን ሰውየውን ላገኘ ከፍላለሁ ብላለች። የዓለም አቀፍ ደሃ ሰዎች ተሯሯጡና በዚህ ቢያንስ ቀን ይውጣላችሁ ይላል በሶሻል ሚዲያ ላይ የሚናፈሰው ወሬ። ምዕራፍ 5 ጣህሪር አደባባይ ግብጽ። በጣህሪር አደባባይ የሚገኘው አልጋ የያዘበት ሆቴል በሰዎች ከተጨናነቀ ቆይቷል። በቀደም ዕለት በቢቢሲ የእርሱ ዶክመንተሪ ከተላለፈ በኋላ ነው መሰለው የሰው መብዛት እንዲያጨናነቀው። ያለምን ጊዜውም ይሄ ቤት በሰዎች ግጥም አለ። ዶክመንተሪው ያረፈበትን ሆቴል ጨምሮ ነበር ያስተላለፈው፣ በዛውም የጣህሪርን አደባባይ እያስቃኘ ጭምር። ወደ ግብጽ ከመጣ ጀምሮ እዚህ ሆቴል ነው ያረፈው። ነገር ግን እንደ ዛሬ የተጨናነቀበት ጊዜ የለም። አልታወቀም እንጂ ከዚህ ቀደምም ወደ ግብጽ መጥቶ ነበር። ሙባረክን ለማውረድ ሲባል የጣህሪር አደባባይ መቼም ሊረሳው አይችልም። ሙባረክ እስኪወርድ ድረስ ቤታችን አንገባም ያሉት የግብጽ ሕዝብ መቼም ሊረሳቸውም አይችልም። ኮስሞስ ማያ ማደሪያው አድርጎትም ነበር። አንዳንዶቹ ደግሞ በረድስት እንደ ባርኔጣ አድርገው ከፖሊስ ጋር ድንጋይ እየተወራወሩም ነበር። ፊቱ ግብጻዊ ስለሚመስልና ካሚድ አረብኛን ስላስተማረው እንደ ግብጻዊ ሆኖ እርሱም ድንጋይ ሲወራወር ነበር። ብዙዎች ሲቆስሉ፣ ብዙ ሰዎች ሲሞቱም በአይኑ በብሩቱ ተመልክቷል። የጣህሪርን አደባባይ ግብጻውያን በሙሉ ወጥተው ሆስኒ ሙባረክን እዚህ ቦታ ነው አይንህን ላፈር ያሉት። ይወገድ 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 የሚለውን ድምፅ አሁንም ሞተው የሚረሱት አይመስልም። ሆስኒ ሙባረክ ከወርቅ ወንበር ወርደው እሳቸውን ሰውን አበሳ ወደሚያሳዩበት እስር ቤት የገቡበት ቦታ እዚህ ጣህሪር አደባባይ ላይ በተቀሰቀሰባቸው ለቅሶ ነው። የህዝብ ለቅሶ። እሳቸው በሚያዙበት ሰራዊት እጅና እጃቸው ተይዞ የገበጣ መጫወቻ በምታህለው እስር ቤት ተወረወሩ። መሐመድ ሆስኒ ሙባረክ ፕሬዝዳንት ከመሆናቸው በፊት እስራኤልን በአየር ኃይልም ተፋልመዋል። በስድስቱ ቀን ጦርነት የአየር ኃይልም አባል ነበሩ። በዚሁ ቀን የእስራኤል ጦር የግብጽን አየር ኃይል አመድ ዱቄት ሲያደርገው ሙባረክ መኪና ለምነው ነበር ወደ ካምፓቸው የተመለሱት። ሙባረክ እንደገና የተመለሱት በ17ቱ ቀን ጦርነት ወቅት ነበር። በአየር ኃይሉ ረገድ አደገኛ ሆነው ውለውም ነበር። የስድስቱን ቀን በማሰብም እንዲያውም ያኔ ባደረጉት ድርጊት የተነሳ ፕሬዝዳንት አንዋር ሳዳት ለከፍተኛ ሹመት አጭተዋቸውም ነበር። በኋላም ምክትላቸው አድርገዋቸው ነበር አንዋር ሳዳት ሲገደሉም ሙባረክ ፕሬዝዳንት ሆኑና የወርቁን ወንበር ያዙት። ከዛም በሙስና ምድረ ግብጽን ያጨማለቋት። የእሳቸውን ወንበር እስካልተመኘ ድረስ ምድረ ግብጽን ጋጥ ብለው ከስራቸው ያሉትን ባለስልጣናት አፈሰሱባት በግብጽ ላይ። ለዚህም ነው ተቃውሞ የተነሳባቸው። በዚህ ጉዳይ አሜሪካ አለችበት እየተባለም በወቅቱ ይወራ ነበር። ደራሲው ኮስሞስ እዚህ ሆኖ እንዳስተዋለው ሳዳም ሁሴን አውዳሚ መሳሪያ ያለው ብሎ ያስያዘው የአቶሚክ ኢነርጂ ሊቁ መሐመድ አልባራዳይ ስልጣን ሊይዝ መስሎት ነበር። የጣህሪርን አደባባይ ትዕይንት ሲቀላቀል ኮስሞስ እየተጋፋ በጠጉ ሲያልፍ አይቶታል መሐመድ አልባራዳይ። ደራሲው ኮስሞስ ወዲያው በሆስኒ ሙባረክ ጊዜ ጦርነቱ እንደተፋፋመ ነበር አባይን ኢትዮጵያ መገደቧን በመላው ዓለም ዜናው የናኘው። ደራሲው ኮስሞስ ይህን ሁሉ እየታዘበ ካበቃ በኋላ ወዲያው መሐመድ አልባራዳይም ለስልጣን ሳይበቃ ለጥቂት ጊዜ የጦር ኃይሉን በሁሴን ታንታዊ ስም ስልጣን ይዞ ሲያበቃ
የሙስሊም ወንድማማቾች በምርጫ ስም መሐመድ ሙርሲን ከወርቁ ወንበር አመጧቸው። ደራሲው ኮስሞስም የሙስሊም ወንድማማቾች ለ80 ዓመት ከለፉ በኋላ ለስልጣን በመብቃታቸው እየተገረመ ሳያበቃ ወዲያው በሙስሊም ወንድማማቾች እነማን በኢትዮጵያ ውስጥ እንደተመለመሉ አጣርቶ ሳያበቃ መሐመድ ሙርሲም 1 ዓመት ከ3 ወር ገዙና የወርቅ ወንበራቸው ከዳቸው። ወደ ዘብጥ እያወረዱ መንሱር መጡና የወርቁን ወንበር ሙጭጭ ሳይሉበት 339 ቀናት ብቻ መርተው ወረዱና ወደ ቀድሞ ስራቸው ተመለሱ። መሐመድ ሙርሲን በወታደራዊ አድማ ገልብጦ የቀድሞ የወታደራዊ ደህንነት የነበረው አብዱል ፈታህ አልሲሲ ከወርቁ ወንበር አስነሱትና ወደ ዘብጥያ አወረዱት። አሁን ደራሲው ኮስሞስ ግብጽ ውስጥ ባለበት ሰዓት እንኳን ወደ 7 ዓመት ደርሷል የአልሲሲ ስልጣን። በደራሲ ስም ወደ ግብጽ የገባው ኮስሞስ አሁን ያለምን ጊዜውም ሆቴሉ ሲጨናነቅበት አንድ ነገር የገባው ይመስላል። ሁሉም እርሱን የሚመለከቱት ቁርሱን በልቶ ቡናውን ከጠጣ በኋላ አንዳንዶች መጥተው ገና ያልወጣ መጽሐፉን ርዕሱን ብቻ ጽፈው ያስፈርሙት ጀመር። በቀደም በቢቢሲ አይተናል አሉት። በቀደም በቢቢሲ አይተውኛል ማለት ነው አለ ለራሱ ደግሞ። ስለ መስታወቱ በደንብ ገልጫለሁ ማለት ነው። ስለ መጀመሪያው መስታወት ዘ ፈርስት ሚረር የሚለውን ርዕሱን የያዘ ወረቀት ብቻ ያቀርቡለታል። ደራሲው ኮስሞስም እየፈረመ ይሸኛቸዋል። ደራሲውን ስላገኙት በዚህ እግረ መንገዳቸውን ለማስፈረም ነው። እድሜ ለካሚድ አረብኛ ገና በጎልማሳነቴ ወቅት አስተምረኸኛል ይላል ኮስሞስ። ካሚድ አረብኛ ስላስጠናው በአረብኛም ያነጋግራቸዋል። ኢትዮጵያ ውስጥ ቢሆን ይሄኔ እንኳን ካልወጣ መጽሐፍ ላይ ሊያስፈርሙኝ ይቅርና የወጣ መጽሐፍም የሽንኩርት መግዣ ዋጋ ይበልጠዋል። መጽሐፋቸውን እያዞሩ ገዣተው የሞቱ ብዙ ደራሲያን አሉ ኢትዮጵያ ውስጥ። ከበደ ሚካኤልን መጥቀስ ለዚህ ብቻ በቂ ነው። ብዙ መጽሐፍ ጽፈዋል ከበደ ሚካኤል። በእድሜያቸው መጨረሻ ላይ በጥገኝነት ይኖሩ በነበረበት ወቅት አንድ ሰው ወደ እርሳቸው መጣ። የምለምንህ መጽሐፌ እንደገና እንዲታተም በዚህ ከጥገኝነት ህይወት እንድታወጣኝ ነው አሉት። እርሶን እኮ ህዝቡ ከረሳ ቆይቷል አላቸው። ረሳኝ ህዝቤ ረሳኝ። እንደገና ዝም ብለው ሲያስቡ ከቆዩ በኋላ ታዲያ እንዲህ አሉት። ያሳዝናል። የኢትዮጵያ ህዝብ ያን ሁሉ ልፋቴን መና አስቀረው ማለት ነው። ደራሲው ኮስሞስም በከበደ ሚካኤል ሐዘን ተከዘ። እና አባባ ተስፋዬስ ቢባል እነርሱን የሚያስታውስ ኢትዮጵያዊ ህፃን አለ እንዴ? አባባ ተስፋዬ የራሳቸው መጽሐፍ እያዞሩ እየሸጡ ነው የሞቱት። ማንም ኢትዮጵያዊ ደራሲ እጣው ከዚህ የተለየ አይደለም። የራስህን መጽሐፍ አዙረን እንደ ሽንኩርት ሽጥ ይባላል። ዕውቀትን አስቀድሞ የማያከብር ህዝብ ይናቃል። ዕውቀትን በመናቃቸው ነው ኢትዮጵያውያን አሁን እየወደቁ የሚገኙት። እኛ ሀገር ተቀባጣሪ ሰው ባፉ ብቻ የሚኖርበት ሀገር ነው። ቀባጣሪ ሰው ፍጹም ደደብ ሰው ነው ማለት ነው። ደደብ ሰው በኋላ ምን ይደርስብኛል ተናግሬ ማንን አስቀይም ይሆን የማይል ሰው ነው። አፉ ያመጣውን ሁሉ ይዘረግፋል፣ ይዘላብዳል። የተማረ ሰው ከሆነ ደግሞ ያመዛዝናል። ብዙ ለመናገር አይዳፈርም። ስለሚያገናዝብ ብዙ አይለፈልፍም። የቀድሞዋን አባቶቻችንን ብሂል ያስታውሰኛል። በለፈለፉ ባፍ ይጠፉ የሚለውን። እኛ ሀገር እውነት ቶሎ አይገባንም። ሐሰት ከሆነ ከሁሉም ጆሮ ባንዴ ተሰራጭቶ ይገኛል። በእውነት መስቀል ላይ የሐሰት አዋራ ይቆለልበታል። እንደ ኪራኮስ ያለ ሽማግሌ ካልሆነ በቀር የእውነቱን መስቀል አይጠቁምም። የእውነት ደራሲ የሆንኩ ነው መሰለኝ እንደዚህ አጥብቄ ስለ እውነት አፌን ለጉሜ የማወራው። ብዙ መጽሐፍ በጽፍ ገና አልታተሙም እንጂ አንድ መጽሐፍ ሳላሳትምም እንደዚህ ፈላስፋ ከሆንኩማ 2-3 መጽሐፍ ባሳትምማ ያኔ ምን ልባል ነው። ግብፃውያንን ይሄኔ ነው እኔ አስቀድሜ ባልወጣ መጽሐፌ እየፈረምኩላቸው አይደል? ኢትዮጵያንኛ ፈሯን እስክናስጨብጣት ድረስ አትኩምብኝ እንጂ እኔ ላልወጣ መጽሐፍ እፈርማለሁ። ዋናው ቀማሚውን ለማግኘት ሲባል ነው። እርሱም እንደናንተ ሰምቶ ቢሆን ምን አለ እንኳን ከናንተ ጋር ታገልኩ እያለ ያስብ ነበር። ለመጨረሻው ሽማግሌ እፈርምላቸዋለሁ አሁን በማለት ይህን እየተናገረ በልቡ ለመጨረሻው ሽማግሌ እየፈረመላቸው ነበር። የመጨረሻውን ሽማግሌ ፈርሞ ካሰናበተ በኋላ ሰው ሁሉ ከወጣ በኋላ አንዲት ብቻዋን ዞራ የተቀመጠች ሴት ወደ እርሱ ስትመጣ ተመለከተ።
ወደሱ የምትመጣው ሴት ግብፃዊ እንዳልሆነች ተገነዘበ። አሜሪካዊ ወይም እንግሊዛዊት ናት ብሎም አሰበ። ወደርሱ ስትመጣ ግን ወርቃማ ቦርሳዋን ብቻ ይዛ ነው እየመጣች ያለችው። እሱ የሚፈረምበትን ወረቀት እንኳን አልያዘችም። ቢጫ መልክ ያለው ፈዘዝ ያለ ጸጉሯ ከኋላዋ ተከምሯል። ሽርብ ጉንጉን ተሰርታው ወደ ፊት ለፊቷ ለቀዋለች። ቀይ ቀሚስ በማድረጓ እዚህ ግብጽ ውስጥ ያልሰነበተች ናት ብሎም አሰበ። እዚህ ግብጽ ውስጥ ብትኖር ኖሮ በሂጃብ ነበር የምትመጣው ብሎም በሐሳቡ ላይ አከለበት። ግብጻውያን ሴቶች እንደዚህ እንደማይለብሱ አስቀድሞ የገባው ነገር ነው። ጥቁር ሂል ያለው ጫማም ተጫምታለች። ስለዚህ እንደማንኛውም ቱሪስት ናት ብሎ ዝም አለ። ነገር ግን ሳቋ ነው ያልገባው። ስትመጣ ጀምሮ እሱን እያየች ትስቃለች። ወደ ኋላው ሲዞር ከርሱ ውጪ ሌላ ሰው እንደሌለ ገባው። አስተናጋጆቹም ቢሆኑ ከፊት ለፊት ሆነው ከሩቅ ናቸው። እየቀረበችው ስትመጣ አሜሪካዊትም እንግሊዛዊትም አይደለችም ብሎ የገመተውን ግምት አፈረሰው። ከመድረፏ ወንበር ስባ ከፊት ለፊቱ ተቀመጠች። እንደምን ደራሲው አለችው። እንደምንተዋወቅ አስመስልና ጥቂት ፈገግ በል ብላው ስታበቃ ከሩቅ ወዳለው አስተናጋጅ ዞር ብላ ተመለከተች። እርሱም በቁንጅናዋ አስቀድሞ ተማርኮ ስለነበር እያያት ነበር። ወዲያው ወንዱ አስተናጋጅ እየበረረ መጣና ሻይ ታዟት ሄደ። ኮስሞስ ግምቱ ትክክል እንዳልሆነ በንግግሯ ተረዳ። እኔም ብሎ ደራሲ ትክክለኛ ደራሲ በሆንማ ኖሮ ከየት እንደመጣች አስቀድሜ መገመት ነበረብኝ። ትክክለኛ ደራሲ የየትኛውንም ሀገር ባህል ያውቃል። የጸጉር አሰራሩን፣ አለባበሱን፣ የንግግር ዘይቤውን አስቀድሞ ይለያል። ቢጫ ቀለምና ፈዘዝ ያለ ጸጉሯን አይቼ እንኳን ሩሲያዊ ሴት መሆኗን እንኳን አላየው። እንደዚህ አይነት የጸጉር ቀለምና ከኋላቸው ጉንጉን አድርገው የሚሰሩት የሩሲያ ሴቶች ናቸው። ትክክለኛ ደራሲ በሆን ኖሮ ይሄን አስቀድሜ መለየት ነበረብኝ። ፉርሽ ደራሲ ነኝ፣ ፉርሽ። ነገሩ አሁን በዱቄት መልኩ መጥቷል መሰለኝ። ጸጉራቸውን ቀለም እየተቀቡ የሀገሬ ልጆች እንኳን እየሸወዱኝ ነው። በንግግሯ ነው ለየዋት አለ በልቡ። ዝም ብላ ስትመለከተው ቆይታ ቀደም ያልኩ ገብቶሃል አለችው ሩሲያዊቷ ሴት። ሰምቼሻለሁ። እኔ ማስመሰልና የውሸቴን ፈገግ ማለት አልችልም አላት ቀስ ብሎ። አስተናጋጁ ከሄደ በኋላ በቢቢሲ ደራሲ ነኝ ስትል የሰማው መሰለኝ። ከተሳሳትኩ መታረም አለብኝ አለች የሩሲያ ቅላጼ ባዘለው እንግሊዘኛ። ማስመሰል አይችሉም ማለት ነው ደራሲያኖች? ማንኛውም ሰው የማስመሰል ችሎታ አለው። ዓለማችን ክስ በክስ ሳትሆንም ነበር ማንኛውም ሰው የማስመሰል ችሎታ ባይኖረው። መቼም የማስመሰል ዓለም ናት ዓለማችን ስትለው እኔ አላስመስልም፣ የእውነቴን ኖሬ የእውነቴን ሞታለሁ አላት ደራሲው ኮስሞስ። ከትከት ብላ ከሳቀች በኋላ እውነትህን ነው መኖር እንኳን አትችልም፣ የእውነትህን መኖር አትችልም ነገርኩ። ነገር ግን የውሸት ሞት ስለሌለ የእውነትህን ነው የምትሞተው። የውሸቱን ኖሮ የውሸቱን የማይሞተው የቲያትርና የፊልም ተዋናይ ብቻ ነው አለችው። ሻዩ ከመጣላት በኋላ እርሱን ሳትጠጣ ኮስሞስን ትኩር ብላየችው። እንዲህ አለ በዝምታ ውስጥ ለራሱ ሻይ ተቆርቶላት ካልጠጣችውማ የአንዱ ሀገር ሰላይ ናት ማለት ነው፣ ያውም የሩሲያ ሰላይ አለ በልቡ። ኮስሞስ ይህችን ባለ ሰማያዊ አይን ሴትዮ ከተመለከተ በኋላ የምሩን ሳቀ። ይህችን ቆንጆ ሴት ግብጽ ድረስ የላኳት ለምን ይሆን ሲል በሳቁ ውስጥ አሰበ። ግራ አጋባሽኝ እኮ እንደምንተዋወቅ አስመስል ጥቂት ፈገግ በል ነው ያልሽኝ። ይኸው እንደዚህ ግራ ስላጋባሽኝ የምሬን ሳኩልሽ። ለመሆኑ ስምሽ ማን ይባላል አላት ኮስሞስ። ይህን ሲላት ከቦርሷ አንድ ነገር አወጣችና ሰርተፍኬት ሰጠችው። ይኸውም የጋብቻ ሰርተፍኬት ነው፣ ያውም በሩሲያ ቋንቋ የተጻፈ ሰርተፍኬት። የእንግሊዝ አፍም በጎን በኩል ተጽፎበታል። የኮስሞስና የእሷ የጋብቻ ሰርተፍኬት ነው። ይኸውልህ እዚህ ላይ ስምህን ስታይ ግር እንዳይል ብዬ ነው አለችው ሩሲያዊቷ ማሊንካ ዛራኮቭ። በመጠኑ ለማወቅ ሞክሬያለሁ። በቢቢሲ ከወጣህበት ዕለት አንስቶ እስካሁን ድረስ በእኛ ሰዎች ክትትል እየተደረገብህ ነው። ሁሉንም ነገር እየነገሩኝ ነው። እንግሊዝ ሀገር እንደተማርክ ሁሉ ነግረውኛል፣ ወደፊትም ይነግሩኛል አለችው ማሊንካ ዛራኮቭ። ዝም ብሎ በግርምትና በብስጭት ሲመለከታት ቆይቶ ለምን ስራ ተፈልጌ ነው ለመሆኑ ይህን ያለ ያጠናሽኝ አላት ኮስሞስ። እኔ ካለ ዛሬ አይቼህ አላውቅም። በውሸት ያገባሽኝስ መቼ ነው ካልከኝ በምን ሰበብ ነው እኔ ያንቺ ምርጫ የሆንኩት ልትልም ትችላለህ ስትለው፣ አዎ እኔም አይቼሽ አላውቅም።
በውሸት ያገባሽኝስ ደግሞ መቼ ለምንድን ነው በዚህ ሰበብ እኔን ያገባሽኝና ምርጫ የሆንኩት? ቆንጆ ነሽ ግን ንቄሽ አይደለም። ከጸጉርሽ እስከ ጣት ጥፍርሽ ድረስ ቅድም ጀምሬ ስመለከትሽ ነበር። አንድም ሳህል አወጣውልሽም። ስለዚህ የመረጥሽኝ በምን ሰበብ ነው አላት ቆጣ ብሎ። በነገራችን ላይ በቀደም ነው ስላንተ ሁሉን ነገር ማወቅ የጀመርኩት። አንዱ ደግሞ የአፍሪካ ሀገር እየዞርክ ለምን እንደምትጎበኝ ይህ ሁሉ ቀማሚውን ፍለጋ እንደሆነ አለቃዎቼ ተገልጾላቸዋል። ስለዚህ ላኩኝና መጣሁ። መመሪያ የመጣው ከላይ ነው። እኔን የሚያጅቡኝ ብዙ ሰዎች አሉ። ግብጽ ውስጥ እንደጎብኝ ሆነው ገብተዋል። ገባህ አይደል? ስለዚህ ቀማሚውን አብረን ካገኘነው በኋላ እንፋታለን። አግብቼ የመጣሁት ግብጽ ውስጥ ያለ ጋብቻ ሰርተፊኬት አንድ ቀንም አብሬህ ማደር ስለሌለብን ነው። ስለዚህ እኔ ጋርም ለማደር ነው የመጣሽው ማለት ነው? አሁን ገና መሳቅ ነበረብኝ። ሳቅ ያልመጣልህ ብሎኝ ነው እንጂ። ሳቅም አትሳቅም እኔ እዚህ የመጣሁት ቀማሚውን በመጥቀስህ ብቻ ነው። ሩሲያ ትፈልጓለች። ታላቁን ሳይንቲስት እጅግ በጣም ትፈልጓለች። ስለዚህ ቀማሚው ረቢን እስክናገኘው ድረስ ካንተ ጋር ተጋብተን እንኖራለን። ረቢ ደግሞ ለሀገሬ ለሩሲያ ከፕሬዝዳንቱ በላይ አስፈላጊ ሰው ነው። ሳይንቲስቱ ረቢ ብዙ የሀገሬ ሚስጥሮች አሉት። ብዙ ነገር ብልህ በወደድኩ። ነገር ግን የኔና ያንተ የጋብቻ ምስክር ወረቀት የሚቀደደው እርሱን ስናገኘው ብቻ ነው። ይኸውልህ ይሄ የሩሲያ ፓስፖርትህ በአንተ ስም የተሰራ ፓስፖርት ነው። እስከምንፋታ ድረስ የጋብቻ ምስክር ወረቀቱን ፓስፖርቱም እኔ ዘንድ ይቀመጣል። ከወርቃማ ቦርሷ አውጥታ አሳየችው። በደራሲው ስም ወደ ግብጽ የገባው ደራሲ ኮስሞስ አፉን እንደከፈተ ቀረ።